ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ የዛሬ 35 ዓመት ግንቦት 1 ቀን 1983 ዓ.ም በጠቅላይ ሚኒስትር ተስፋዬ ዲንቃ የሚመራ አዲስ ካቢኔ ተመሰረተ። አዲሱ ጠቅላይ ሚኒስትርና አዲሶቹ ሚኒስትሮች ስራ በጀመሩ በ13ኛው ቀን የሀገሪቱ መሪ ኮሎኔል መንግስቱ ኃይለማርያም ስልጣናቸውን ለቀው ድንገት ከሀገር መውጣታቸው ተሰማ። ልክ የዛሬ 35 ዓመት ማክሰኞ ግንቦት 13 ቀን 1983 ዓ.ም ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራል። በኢትዮጵያ አቆጣጠር እኩለ ቀን 6 ሰዓት ላይ ኮሎኔል መንግስቱ ኃይለማርያም ከሀገር መውጣታቸውና ሌተናንት ጀነራል ተስፋዬ ገብረኪዳን የመሪነቱን ስፍራ መተካታቸው በተገለጸበት መግለጫ ኮሎኔል መንግስቱ ኃይለማርያም በክብር በአንቱታ የተጠቀሱ ሲሆን እርምጃቸው ለሀገር ሰላም ሲሉ እንዳደረጉትም ተገለጸ። ሆኖም ምሽት 2 ሰዓት ዜና ላይ ክብራቸው ተገፎ ለሰላም ሲባል ወጡ የሚለው በኩብለላ ተመንዝሮ ቀረበ። ቀድሞ ፕሬዝዳንት መንግስቱ ኃይለማርያም ግንቦት 13 1983 ከቀትር በፊት በአውሮፕላን ከሀገር የወጣው በሀገር ውስጥ የስራ ጉብኝት የሚያደርግ በመምሰል እንደነበር አንድ የመንግስት ምክር ቤት ቃል አቀባይ ገለጸ። ቃል አቀባዩ እንደገለጸው መንግስቱ ኃይለማርያም ከሀገር የወጣው በሲዳሞ አስተዳደር ክልል በብላቴ ወታደራዊ ማሰልጠኛ በስልጠና ላይ የሚገኙትን የከፍተኛ ትምህርት ተቋማት ተማሪዎች ለመጎብኘት በሚል ሰበብ ነበር። የተጓዘበት አውሮፕላንም ዳሽ 5 የተሰኘ የኢትዮጵያ አየር መንገድ ትንሽ አውሮፕላን እንደነበር ቃል አቀባዩ አስታውሶ አቅጣጫውን በመቀየር ወደ ኬንያ መጥቶ ናይሮቢ ላይ አርፎ ከጥቂት ቆይታ በኋላ አውሮፕላን በመለወጥ ጉዞውን ወደ ዚምባብዌ መቀጠሉን አመልክቷል። ከግማሽ ክፍለ ዘመን በላይ የቆየውን የአፄ ኃይለ ሥላሴን ንጉሳዊ ስርዓት በገረሰሰው አዝጋሚ መፈንቅለ መንግስት ውስጥ ንቁ ተሳታፊና መሪ የነበሩት ኮሎኔል መንግስቱ ኃይለማርያም ለ17 ዓመታት ያስጠበቁትን መንበር ተገደው ጥለው ሲሰደዱ በመንግስት ሚዲያ ቀትር ላይና ምሽት ላይ የተላለፉ ዜናዎች ቅኝታቸው ለምን ተቀየረ? የሀገሪቱ ባለስልጣናትስ ኮሎኔሉ እንደሚሰደዱ ያውቁ ነበርን? በመንግስት ሚዲያዎች የተላለፉ መግለጫዎችን ያዘጋጁትስ እነማን ነበሩ? በወቅቱ ምክትል ጠቅላይ ሚኒስትርና የኢትዮጵያ መንግስት ዋና ተደራዳሪ የነበሩት ዶክተር አሻግሬ ይግለጡ በዕለቱ የነበረው ሁኔታ ከ8 ዓመታት በፊት ከኢሳት ቴሌቪዥን ጋር ባደረጉት ቃለ ምልልስ በሚከተለው መልኩ አስታውሰውታል። ቢሮ ገባሁ። ቢሮ ገብቼ አንድ ግማሽ ሰዓት እንደቆየው የመንግስት ዋና ፕሮቶኮል የሆኑት ወይዘሮ ስህን የሚባሉ ነበሩ። ይደውላሉ ቢሮ እና ዶክተር አሻግሬ በ10 ወይንም ደግሞ በ4 ሰዓት መንግስት ምክር ቤት ስብሰባ አለ እንዲመጡ። እንግዲህ አሁን የጠረጠርኩት ነገር ልክ ነው። ሰውየው ሄደው አይቶ ነገሩ ተስፋ የሚያስቆርጥ ስለሆነ አሁን እንግዲህ ከኛ ጋር ተወያይተው አንድ ውሳኔ ላይ ሊደረስ ነው የሚል ነው። ቢሮ ሄድኩ። ቢሮ ሲሄድ እና መንግስት ምክር ቤት ስንገባ የማየው ነገር ግን ትንሽ ግራ የሚያጋባ ነበር። ማለትም ከየአቅጣጫው ለስብሰባው የመጡት ሰዎች በጣም ጅጉርጉር ነበር። እንዴት ማለት? የህዝባዊ ድርጅት ተወካዮች አሉ፣ የገበሬ ወጣት፣ ያልተለመደ ነው። የሰራዊቱ አንዳንድ አዛዦች አሉ፣ ሚኒስትሮች አሉ፣ ከፍተኛ የፓርቲ አባላት አሉ። እና ትንሽ ግር አለኝ። ምን አይነት ስብሰባ ነው እንግዲህ? እስቲ ምናልባት አዎ እንደዚህ ሊሆን ይችላል አልኩ። ልክ በሩ ጋር ስንደርስ ድሮ የምንሰበስብበት ላይ 2ኛው ፎቅ ላይ ሳይሆን መንግስት ምክር ቤት ታች አለ ሰፊ አዳራሽ የውይይት ክበብና ሴትዮዋ ፕሮቶኮል አሁን መዛ ቆመዋል። እዚህ ነው ስብሰባው አሉ። የት ነው የምንቀመጠው? ምክንያቱም ፕሮቶኮል መጠየቅ ግድ ያስፈልጋል። እፈለጉበት ይቀመጡ። ይሄም እንግዲህ ጥሩ አመልካች አይደለም። አንድ የተበላሽ ነገር አለ። ገባን። የሚመጣው ሰው ሁሉ በጣም ከብዶት ልክ ለቅሶ ለመድረስ የመጣ ሰው ይመስላል። እርስ በርሱ የማይነጋገረው ጸጥታ በጣም ሰፍኗል። እንደኔ ብዙዎቹ የተሰማቸው ስሜት አለ። ገባን፣ ቁጫን፣ ጸጥ ብሏል። መርፌ እንኳን ቢወድቅ ይሰማል። አሁን ሰዎች በኮሪዶሩ ሲመጡ የጫማ ድምጽ እንሰማለን። በተለይም የወታደር ጫማ አይነት ትንሽ ድምጽ ያለው
ሲመጣ እሳቸው ነው ብለን ስንጠብቅ የመጡት ሰዎች በጀነራል ተስፋዬ ገብረ ኪዳን መሪነት ሌሎች 1 2 3 ሰዎች ናቸው። ስብሰባ ቦታ የቆሙት ጀነራል ተስፋዬ ገብረ ኪዳን ናቸው። እኔ አሁን በእኔ ውስጥ አሁን ብዙ ነገር እየተንከባለለ ስለሆነ አሁን ደግሞ የደረስኩበት ድምዳሜ ሰውየው ሄደው አይተው ተስፋ በመቁረጥ ተመልሰው ራሳቸውን አጥፍተዋል የሚል አይነት ስሜት ተሰማኝ። አሁን ጀነራል ተስፋዬ እዛ ቆሞ ጓዶች እንዴት አደራችሁ ምናምን አሉ። ብዙ መግቢያ አላደረጉም። ዛሬ በሀገራችን ታይቶ እና ተሰምቶ ማቅ ነገር ተደርጓል። ይሄውም ኮሎኔል መንግስቱ ኃይለማርያም የጦር ኃይሎች የፓርቲ ዋና ጸሐፊ እንደዚህ ለኢትዮጵያ ሰላም እና አንድነት ሲሉ ከሀገር ወጥተዋል ነው የሚለው እና በዚህ ወቅት የብዙ ሰዎች ስሜት ቢቀረጽ ኖረው በጣም በጣም አሳዛኝ ነበር። ምክንያቱም እያንዳንዱ ሰው እንግዲህ አሁን ስለ ራሱ ህልውና፣ ስለ ቤተሰቡ ህልውና፣ ስለ ሀገሪቱ ህልውና ወዲያውኑ ከመቅጽበት ማሰብ ይጀምራል። ከዛ አከታትለው ጀነራል ተስፋዬ ገብረ ኪዳን አሁን ፕሬዚደንቱ አንድ ሀገር ሲደርሱ ሌሎች የዜና ማሰራጫዎች ጉዳዩን ሊያሰሙ ስለሚችሉ በእኛ በ12 ወይም በ6 ሰዓት ከቀኑ አለ የሬዲዮ ፕሮግራም ነበር፣ ለሱ የሚደርስ ዜና ማዘጋጀት አለብን እና ለዚህ በኮሎኔል ብርሃኑ ባየ ሰብሳቢነት ዶክተር አሻግሬ፣ ሽመልስ ማዘንጊያ፣ ተስፋዬ ዲንቃ ሆናችሁ ይህንን ነገር በአስቸኳይ ረቂቅ ጻፉ አሉ። በቃ ሌላም በተከታታይ የምንወስደውን እርምጃ እናሰማቸዋለን እና ተጠንቅቃችሁ ጠብቁ። አሁን ተስፋዬ ገብረ ኪዳን እንግዲህ ኃላፊነቱን ወስዷል ማለት ነው። ነገሩ በጣም እንትን ነው እና ጻፍን። ያው የተለመደው ማድረግ ሰጠን። ነገሩ በጣም መቼም አሻሚ ነው ለኢትዮጵያ ሕዝብ ለመግለጽ እና እንዲህ ሄደዋል ተባለ። ያ በ6 ሰዓት ላይ ለሕዝብ ተነገረ። የነበረው ግን ምላሽ እና የስልክ ጋጋታ እንዲህ አድርጎ የሄደን ሰው ማዕረጉን አንቱ እያላችሁ ምን የምትሉት በሚል ትልቅ ህዝቡ በቃ እንትን የሚያውቋቸው ሰዎች ናቸው። አረ እንደ ተራው ህዝብ ሁሉ በጣም ህዝቡ ተጫጫ። በቃ እንዴት አንቱ ባንቱታ ነው ልክ ነው መግለጫ ያወጣው። ይሄ ማዕረጉ ሁሉ እንዳለ ነው። ከነ ማዕረጋቸው ከነ ሙሉ እንትናቸው ብቻ ከሀገር ወጥተዋል ነው። አሁን በማታው ላይ እንግዲህ የዛ ግልባጭ የሆነ አንደኛ አንተ የሚል ማዕረግ የሌለው ከሌ እንዲያርጎ ሄዷል የሚል ሌላ ነገር ወጣ። ቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከሀገር የወጣሁት ተገድጄ በማላውቀው ሁኔታ ነው በማለት እንደተሰደዱ በካሴት የተቀረጸ የድምፅ መልእክት ያስተላለፉ ቢሆንም ከ33 ዓመታት በኋላ ግን ፈቅደውና ባለስልጣናትን ጭምር አማክረው ከሀገር መውጣታቸውን ግልጽ አድርገዋል። የሚከተለኝ አጣው፣ ህዝቡም ዝም አለ። ስለዚህም ስልጣን ላይ ሆኜ ኤርትራ ስትገነጠል ከማየት እንዲሁም ወያኔ አዲስ አበባ ሲገባ ላለመጠበቅ ተሰደድኩ ሲሉ የስደተኛው መሪ ትረካዎች በተሰኘውና የዛሬ 2 ዓመት 2016 ዓ.ም በታተመው የይታገሱ ጌትነት መጽሐፍ ላይ ተርከዋል። ሌላ ጊዜ ወዲያውኑ ብድግ ብሎ ከ6 ኪሎም ከ4 ኪሎም ከየትም ቢሆን አደባባይ ግጥም የሚለው ህዝብ ያን ጊዜ ግን አንድም ሰው ዝር አላለም። ከጀርባችን ብዙ ስራ ተሰርቷል። ያ ሁሉ ጓድ መንግስቱ ይል የነበረ ከሚገባው በላይ እያጋነነ የሚያጨበጭቡ ሰዎች ሁሉ ጭጭ። እኔ እንዴት ተደርጎ እንደታደመና ይህ ሁሉ ህዝብ እንዴት እንዳበረ እስከዛሬም ይገርመኛል። ምንም ነገር አዎም አይም የለ። እኔ ብዙ ተናግሬም በዚያ ላይ ተመስረቱና አስተያየት ስጡ ነው ያልኩት። ለሸንጎ ተነስተው የተናገሩት ጥቂት ሰዎች ናቸው። ከተናገሩት አንዱ ቄስ ናቸው፣ አንዱ ዶክተር ኃይሉ አርአያ ነው። ሌሎችም አልፎ አልፎ የተናገሩ አሉ። የአብዛኛው ወቀሳ፣ ክስና አሉታዊ የሆነ ትችት ነበር። ታዲያ ምን ይበጃል ነው የምትሉት ሲባል ጊዜያዊ ሽግግር መንግስት ከእንግዲህ ወደ ወታደራዊ መፍትሄ አይሰራም፣ አንድነት የምትለውን ነገር ተወው፣
አንድነት ከሰላም ጋር ነው እንጂ ብቻውን አይኖርም። ሁሉ መጠራት አለበት። ሁሉም በተገኘበት መድረክ የሽግግር መንግስት መቋቋም አለበት። ይሄ ነው ውሳኔያችን አሉ። ወያኔ ሰሜን ሸዋ ደርሷል ብል ምንም አንድም ጆሮ የሰጠኝ ሰው የለም። ከዳር እስከ ዳር እንደታደመ ሁሉም ጸጥ አለ። ዛሬ ላይ ሆኜ የሚገርመኝ አንድ ነገር አለ። ለብሔራዊ ሸንጎ ስብሰባ ከየክፍለ ሀገር ብዙ ሰው ነው የምንጠራው። ጉባኤው ላይ ለመገኘት ከአዲስ አበባ ከተማ ውጭ የሚመጣውን አብዛኛውን ተሰብሳቢ ዩኒቨርሲቲ ዶርም ውስጥ ነው የምናሳድረው። ሰውን ሰብስበን እዚያ በምናስቀምጥበት ጊዜ ማታ ላይ የራሳቸውን ስብሰባ እያደረጉ ጉባኤው ላይ ምን እናድርግ እየተባለ እየተመከረ ሴራ ሲጎነጎን ቆይቷል። ከሶማሊያ ጋር ይህን ያህል ተዋጋን፣ ከኤርትራ ጋር ይህን ያህል ተዋጋን፣ ከወያኔ ጋር ይህን ያህል ተዋጋን። ሁልጊዜ ጦርነት ነው። በዚህ ሰዓት አጀንዳው ፍጹም መለውጥና ለሰላም መቆም አለብን የሚሉ መሰሪ የሆኑ ምሁራን እዚያው ዩኒቨርሲቲ ውስጥ ሰዎቹን አሳምነው በደንብ አድርገው አደራጅተው ጉባኤው ላይ ጠበቁን። የማናምናቸው ፍጹም አብዮታን ናቸው የሚባሉት ሁሉ ጉባኤው ላይ ዝም አሉ። እኔ ደግሞ የምጠብቀው ሌላ ተአምር ነበር እያሉ ኮሎኔል መንግስቱ ይቀጥላሉ። ኮሎኔል መንግስቱ በዝርዝር ሁኔታዎችን እያስረዱ ወረድሉና ሆነም ቀረም በጊዜው ስናገር አንድም ሰው ይረዳኝ የለም። አንድም ሰው ደግፎኝ የተናገረ የለም። እንዳውም አንዳንዶቹ ተሳድበው ቁጭ አሉ። ከዚህ በኋላ እኔ ምንም ምርጫ የለኝም። ከዚህ ሁሉ በተጨማሪ በእነሱ ውሳኔ እንዲሄድ የብዙ ምሁራን ስም ተጽፎ የተፈረመበት በገዛ ፈቃድ ኢትዮጵያ ትቅደም ብለህ ለሀገር ብዙ ሰርተሃል፣ እናደንቃለን፣ እናከብራለን። ነገር ግን አሁን ባለው ጊዜና ቦታ ያለው ጥያቄ የሰላም ጥያቄ ነው። አንተ እረፍ፣ ስልጣኑን ለህዝብ መልስ ብለው ደብዳቤ ጻፉልኝ አሉ። አሁንም ዛሬም አሉ ሰዎቹ። ዛሬም ለኢትዮጵያ ያገባናል እያሉ የሚሉትን እሰማቸዋለሁ። እንግዲህ ውለታዬ ከሆነ የኢትዮጵያ ህዝብ ለራሴ አውቃለሁ ሲል እኔ አውቅልሃለሁ ብዬ መታገል አለብኝ እንዴ ብዬ አንድ ወዳጄን ጠየቅኩት። በቃ ይበቃል፣ የፈለጉትን ያድርጉ አለኝ። ይሄንን ካማከርኳቸው መካከል ሁለቱ አሁንም ጣሊያን ኤምባሲ ናቸው፣ ጓድ ብርሃኑ ባየና ጓድ አዲስ ተድላ። እነዚህ ጓዶች ከማቃቸው ጀንትል ጨዋ የተማሩ ናቸው። ብርሃኑ የህግ ባለሙያ፣ አዲስ ኢንጂነር ነው። በነገራችን ላይ ሁለቱም የቀድሞ የደርግ መንግስት ባለስልጣናት ኮሎኔል ብርሃኑ ባዩን እንዲሁም ሌተና ጀነራል አዲስ ተድላ ሁለቱም ከእስር ቤት ውጭ ሆነው አሁን በአዲስ አበባ ይገኛሉ። ኮሎኔል መንግስቱ ይቀጥላሉ። ህዝብን የትም ቦታ ለጥፋትም ለልማትም ልታሰልፈው ትችላለህ። የሚኖረው የአቀራረብና የምትከተለው መንገድ አሳማኝነት ነው ዋናው። እንዴ ልጆቻችሁ ባሎቻችሁ እየሄዱ አይመለሱም? ሊቀመንበር መንግስቱ ያልኮ ያለ ጦርነት ቋንቋ አያውቅም ስትለው ገበሬው ምን ይበል? ያ ነበር ችግሩ። እናም እንደዚያ ከሆነ ምን ያደክማል? እኔ በጃል ብዬ የምለውን ነገር ህዝብ አይሆንም ካለ እንዲያውም እኔ ለሰው ሞት ድክመትና ችግር ምክንያት እንደሆንኩ ከታሰበ ያ ሁሉ አይፈራም ጋሜ እየተባለ የተሞገስኩት ሁሉ ነገር ተረስቶ ዛሬ ጀብደኛ ከተባልኩ ምን ማድረግ አይቻልም። ካቢኔን ሰበሰብኩ። አብረን የሰራን ብዙ ችግር አብረን ያሳልፍን ግሩም ኢትዮጵያን ነበሩ በዙሪያዬ። ሁሉም የፓርቲ አባል ናቸው። ሁሉም የሆነውን ነገር ያውቃሉ፣ ስሜቴንም ይረዳሉ። ለእናንተ የምነግራችሁ አዲስ ነገር የለም፣ ሁሉን ታውቃላችሁ። ከዚህ በላይ ምን ተአምር እንድንሰራ እንደሚጠበቅ አላውቅም። ሰላም ሰላም፣ ጦርነት አይደለም፣ መሳሪያ አይደለም፣ ሰላም ነው ይላሉ። በሰላም በኩል ጀርመን ሄድን፣ ምን አደረግን? ኩባ ሄድን፣ ምን ተወያየን? ሩሲያ ስንት ጊዜ ተሰበሰብን? ኤደን ስንት ጊዜ ተሰበሰብን? ካርቱም ስንት ጊዜ ተሰበሰብን? ስንት ጊዜ ለመናቸው? እግራቸውን ብንስም እንኳን የሚመለሱ ሰዎች አይደሉም። እንዴት ተደርጎ ነው ሰላም እንዲሁ በምኞት ከ6 ኪሎ በጮኸው ሰዓት የሚመጣው? እኔ እንደዚህ አይነት ተአምራዊ እምነት የለኝም። እነዚህን ሰዎች አውቃቸዋለሁ። ተጀምሮ እስኪጨረስ ድረስ እናንተም ታውቋቸዋላችሁ። ስናሸንፋቸው ባይሆን እንኳን ጥቃታቸውን መክተን ስናንገዳግዳቸው ሊሆን ይችላል እንጂ እየሸሸን ሰላም ብንል እንዴት ተደርጎ ነው ሰላም የሚመጣው? ይህንን የማይረዱ የማያውቁ ወይም ደግሞ ከነርሱ ጋር ተነጋግረው አንድ ውል ላይ ያልደረሱ ሰዎች እንዲህ አድርገው ህዝቡን አሳስተውታል። ሰራዊቱን የምረዳበት የማዋጋበት የሰው ኃይል ስጡኝ ብልም ህዝቡ እንደ ወትሮ ከጎኔ ቆሞ ሊረዳኝ ፍላጎት የለውም። ስለዚህ ለማን ነው ምጭኸው? በዚህ ሁኔታ ውስጥ ለሚመጣው ውድቀትና የታሪክ ድቀት ማን ነው ተወቃሽ የሚሆነው? እኔ አይደለሁም። እንደዚያ ከሆነ በእኔ አመራር እኔ እዚህ ያለውኝ ኤርትራ ነፃነቱን ሲያውጅ አልሰማም። እናንተ ስጡት። በእኔ አመራር ጊዜ አፄ ኃይለሥላሴ አንድ ያደረጉት ኤርትራ ሲሄድ ቁጭ ብዬ አላይም። ወያኔ አዲስ አበባ እስኪመጣ ድረስ ቁጭ ብዬ አልጠብቅም። እኛ ዛሬ በደለኛና የማንሰራ የማንጠቅም ሆነናል።
እና ለተባበራችሁ ሁሉ አመሰግናለሁ። ጩኸቴ የቁራ ጩኸት ሆኗል። ደህና ሁኑ ጓዶች፣ ደህና ዋሉ ብዬ ነው ከሀገሩ የወጣሁት። ኮሎኔል መንግስቱ ኃይለማርያም ብላቴን ብለው አሳስተው ወጡ በሚል ለሚነሳባቸው ወቀሳ ታዲያ ዚምባብዌ ወይም ኬንያ ሊሄድ ነው ብዬ መግለጽ ነበረብኝን ሲሉም ጠይቀዋል። እውነት ነው፣ ብላቴን እሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ እሄዳለሁ አልልም። እውነቱ ይሄ ነው። የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከሀገር ሊሰደዱና የ17 ዓመታት አገዛዛቸው ሊያበቃ 1 ወር ሲቀረው በሚያዝያ 1983 ዓ.ም አዲስ አበባ በተካሄደና እርሳቸው በመሩት ጉባኤ ላይ የአዲስ አበባ ዩኒቨርሲቲ መምህርና የሸንጎ አባል የነበሩት ዶክተር ኃይለማርያም ለሰላም እድል ይሰጥ በማለት በመድረኩ ላይ ጥሪ ማቅረባቸውም አይዘነጋም። የሀገራችን መፍትሄ የገጠመን ችግር መፍትሄ እንፈልግ በነፃ መድረክ በነፃ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ እስቲ ይሄ መሪቱ ምንድነው? ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል። ከመድረኩ ግን ሊኮነን አይገባም። በቅድሚያ ይሄማ ነፃ መድረክ አይደለም፣ እውነትም ነፃ አይደለም ማለት ነው። እኔ ቁጥም ጓድ የኋላሸት ያለውን ነው የምደግፈው። ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ። በኢትዮጵያዊነቱ ሀሳብ ሰንዝሯል። የተሳሳተ ሊሆን ይችላል። የችና አገር አደጋ ላይ ሊጥላት ሊሆን የሚጥላት ነው ብሎ ሰው ሊያስብ ይችላል። ኦኬ ጥሩ ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይህን ነገር ብትንትኑ እናውጣውና ደካማነቱን እንየው የሚል አቲቲዩድ አዝማሚያ ነው እንጂ መውሰድ ያለብን ጓድ ፕሬዝዳንት ሶዛ ተቀምጠው የዚህን ውይይት ነው አጣጫውን በዚህ ነው መሄድ ያለበት የሚለውን ከመሩማ ነፃ መሆኑ ይቀራል ማለት ነው። ነፃ መድረግ አለበትና ይሄ መስተካከል ያለበት ይመስለኛል። የሸንጎ ተሳታፊ የሆኑ ሃይማኖት አባትም ሁኔታዎች እያበቁ መሆናቸውን በማስገንዘብ ነገር ግን ፕሬዝዳንት መንግስቱ ኃይለማርያም እንደ ሌሎች መሪዎች ሀገር ጥሎ እንዳይወጡ ከበረታባቸውም ራሳቸው ላይ እርምጃ በመውሰድ የአጼ ቴዎድሮስን አርአያ እንዲከተሉ ጥሪም አቅርበው ነበረ። አባቴ ምናልባት በእርሶ አስተዳደር ምናልባት በእኛ አስተዳደር የኢትዮጵያ ሕዝብ የማያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተወያይተን እርሶም እንደ አንድ ኢትዮጵያዊ በወታደርነት ደረጃው ያድራሉ ወይም ደግሞ የአገልግሎት ዘመነው ተቆጥሮ ጡረታን እንወጣለን። ምንድነው የምንፈራው? ከሀገር አንድነት አይበልጥም እርሶ። ነገር ግን በአሁኑ ሰዓት ላይ የኢትዮጵያን ሕዝብ 50 ሚሊዮን ሕዝብ በደም ባህር ማግደው ቆስቆሰው በእርሶ ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ሕዝብ ለሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለዎትም። ይሄንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደ ሌሎች መሪዎች በዩሮፕ ውስጥ ላይ ይፈጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ሕዝብ አጋልጠው ይሞታሉ አልልም። መንጌ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል። ይሄንን ባያደርጉ ግን ታሪክ ይፋረደውታል። ያለው እድል ይሄ ብቻ ነው። አሁን እኛ እድላችንን 3 ቀን ነው። ይሄን ታሪካዊ መስገድም ሁለተኛ የምንገናኝበት አይመስለኝም። ኮሎኔል መንግስቱ ኃይለማርያም ግን የሃይማኖት አባቱንም ሆነ የማንንም ጥሪ አልሰሙም። እነሆ ከተሰደዱ ዛሬ 35ኛ ዓመታቸው ተቆጠረ። እርሳቸው በወጡ በ3ኛው ቀን ግንቦት 16 ቀን 1983 ዓ.ም ሻዕቢያ አስመራ ላይ መንግስትነትን አወጀ። ግንቦት 1983 ዓ.ም የህወሓት ኢህአዴግ አገዛዝም በአዲስ አበባ ተተከለ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ